አልহামዱሊላህ ሰላቱ ሰላም አለይሂ ቃል አላ ተእኩሉን ይላል። ያው ለምን አትበሉም ምግቡን ለምን አትቀምሱም አትቋደሱም ብሎ ሲጠይቃቸው ጸጣሉ። ያነ ማለኩም ላ ተንጢቁን አለ። እኔ እያናገርኳችሁ እኮ ነው በስርዓቱ በአክብሮት እየጋበዝኩኝ ለምንድነው የማትናገሩት? ሰው መናቃችሁ ነው አለ። ያው ስለታማ መጥረቢያውን ይዞ ተንደርድሮ ገባ መሐከል ማለት ነው ጣዖቶች መሐከል። ያን ሁሉ አንዱን ትካሻውን አንዱን እጁን አንዱን ጭቅላቱን እየከሰከሰ ተዳር እንደዚህ ዳር ድረስ አለፈ ማለት ነው። በመደዳው ነው የተደረደረው። ሁሉንም አመድ ያደረገ ያቻሮጊት እየሰቀጠጣት ብቻ ድምጧን እንዳይሰማባት ጸጥ ብላለች ማለት ነው። ምክንያቱም አሁን ደም ጠማኝ ነው ሰውየው እዚህ ሰው አለ ከተባለ እኔንም መጥቶ ያወርደኛል ብላ ጸጥ እንብላ ትመለከታለች። በሙሉ ያን ሁሉ ጨፍጭፎ ዳርስተዳር ዋና የሚባለውን ብቻ አለቃውን ሲቀር በሙሉ ጨረሳቸው ማለት ነው። ምስቅልቅላቸው አወጣ። ስብባሪው ራሱ የማን አካል ከማን እንደሆነ አይለይም። በመጨረሻ በዋናው ጣዖት ትካሻ ላይ አስቀመጡት ማን ነው ጥልቆውን እሱን ሳይነኩት ዝም ብለው በቃ እስቲ እንግዲህ አንተ ትናገራለህ የተፈጠረው ወናት ጌታ ተወን ብለው መስኡልያ ሊያሸከሙት ነው እሱ ነው። ምክንያቱም ለሚፈጠረው ነገር እሱ አለቃ እንደመሆኑ ሲሆን መከላከል ነበረበት። ቢያንስ መቼም ምስክርነት መስጠት የማይችል ከሆነ ይሄ የማይረባ ብለው እንዲከዱት ነው እሳቸው የሚያመቻቹት ነገሩን ማለት ነው። በዛ መጥረቢያቸውን እሱ ትካሻ ላይ ደቅነውለት እሳቸው ሸል ብለው ያው ሰወራሉት አካባቢው ማለት ነው። ሰዎቹ ሲጨፍሩ ቆይተው አገራማን ነው ብለው ሲመጡ ምስቅልቅሉ ወጥቷል ነገሩ ማለት ነው። አገር ይጠብቃሉ የተባሉት አማልክቶች ሁሉ አፈር ደንበልተዋል የለም ማለት ነው። ተላህ ኢላ አኪደና አስናመኩም ባዕድ አን ተወሉ ሙድቢሪን የሚገርመው ነግረዋቸው ነበር። መቼም ደፍሮ ያደርገውን ብለው እንጂ በግልጽ ተናግረዋል። እኔ አሁን እናንተ ተሄዳችሁልኝ በኋላ ይንቁንስ ተጌቶቹ ተአምላኮቹ እናንተን አሽከሮችን ነው መፈራው ማለታቸው ነው። እናንተ ሰው ናችሁ ተወሰነ ደረጃ መከላከል ትችላላችሁ። እናንተ ባላችሁበት አላደርገውም። እናንተ ከሄዳችሁማ ነገሩ ተመቻቸ ምንም የሚመክት ነገር እንደሌለ አውቃለሁኝ ማረጋውን አረጋለሁ ብለው ነበር። ይህን ሲናገሩ ግን እንደ እብድ ነው የቆጠሯቸው። ወፈፌ ዝም ብሎ የፈለገውን ነው የሚለፈልፈው ተብሎ ነው የተወሰደው እንጂ ነግረዋቸው ነበረ። ቢያንስ 2-3 ጠባቂ ተብሎ ዘበኛ አይተው እየነገሯቸው ሄድልኝማ ለአኪደና አስናመኩም ማለት እነዚህን ጣዖቶቻችሁን ዛሬ የመጨረሻ እርምጃ ወስድባቸዋለሁኝ ባዕድ አንተ ወሉ ሙድቢሪን እናንተ ዘወር ካላችሁልኝ በኋላ እኔም ማረጋውን አውቃለሁ ብሎ በግልጽ ተናግረዋል። ግን ይሄ ነገር አላም መህሚል الجد አልተወሰደም እንደሚፈጽሙት አድርገው አልተረዱላቸውም ነበረ ማለት ነው። فجعلهم جذاذا እና እንደደነፉትና እንደዛቱት እነዛን ጣዖቶች እንክስካሽ አደረጓቸው። ያው በመጥረቢያ ቀርጥፈው አንዱ ካንዱ ጋር ተመሰቃቀለ እንኩትኳቹን ነው ማለት ነው። ኢላ ከቢረ ለሁም ትልቁ ጣዖት ብቻ ሲቀር ማለት ነው። እሱ ተማረ ለዓለሁም ኢለይሂ ይርጅዑን ለምንድነው እሱን የተውት? እሱን ፈርተውት ወይም አክብረው ሳይሆን ሰዎች ሲመለሱ የሚጠይቁት እንዳያጡ ብለው ነው ማለት ነው። ማን ነው ይሄን ነገር የፈጠረው ሲል እሱ በመሐከል ሲገኝ ምስቲ ምንድነው ያየኸው ነገር ብለው እንኳን የሚጠይቁት ነገር እንዳያጡ ብለው ነው ይሄን የተውላቸው ይላል። قالوا من فعل هذا بآلهاتنا የጅልነቱ ጉድ ያ ሁሉ ተመሰቃቅሎ ተንቆጣቅቶ እያለ አሁንም ማዕረጋቸው ግን አለ። ጌቶች ይባላሉ አምላኮቻችን። በአምላኮቻችን ይሄን አይነት ጉድ የፈጸመው ማን ነው? አሁንም አምላክ የለመደ ነገር ይሄው እንግዲህ አምላኮች ይሏቸዋል። አፈር ደንበልተው ተንከስክሰው አወራገር ተቀላቅለው እያሉ ጌቶቻችንን እንዲህ አይነት አስከፊ እርምጃ የወሰደባቸው ማን ነው ጎበዝ ተብሎ ተጠየቀ ማለት ነው። إنه لمن الظالمين በእውነት ይሄን ያደረገ ሰው የመጨረሻ ግፈኛ ነው አለ አንዱ ደግሞ ተነስቶ ማለት ነው። ግፈኛው ማን እንደሆነ አላወቁም ማለት ነው። እነሱና አምላኮቻቸው ናቸው። ይሄን አይነት እርምጃ በጌቶቻችን ላይ የወሰደ የመጨረሻ ግፈኛ ማለት ይሄ ነውና በሀገራችን ላይ በጣም አይከፉ የከፋ ግፈኛ መጥቷል። ስለዚህ ይሄንን አይነት ግፈኛ ፈልገን ፍርዱ መስጠት አለብን ሊባል ነው ማለት ነው። ያኔ ያው እንግዲህ ሰዎቹ ሲመጡና የሰው ድምጽ ስትሰማ ያቺ መነኩሴ ጎተት እያለች መጣች ማለት ነው ያየችው ልትናገር። قالوا سمعنا فتى እና ምናልባትም ሌሎች ጓደኞቿም እንዳሏት ነው የሚያመለክተው ጀምዓ አድርጎ መግለጹ ማለት ነው። እኛ የሆነ ወጣት ድምጽ ሰምተናል እዛ አካባቢ ሲያባርክ ሲጮህ አለች።
يذكرهم እነዚህን ጣዖቶች በመጥፎ እያወሳ እናንተ ምን ትሰማላችሁ ምን ትጠቅማላችሁ እስቲ የምትከላከሉ ከሆነ ራሳችሁን አዲኑ እያለ የሚዝትባቸውና የሚያንቋሽሻቸው አንድ ወጣት በዛ አካባቢ ሲናገር ሰምተናል ይቃሉ ለሁ ኢብራሂም ስሙም ኢብራሂም የሚባል እንደሆነ ደርሶናል አሉ ተጨባጭ መረጃ መጡ ማለት ነው ወንጀለኛው ተጠቆመ ኢብራሂም አስለን ያው ኃላፊነቱን ለመቀበል ዝግጁ ናቸው ለጊዜው ብቻ በደም ነፍስ መጣው እንዳይሉ ትንሽ ሰወር ብለዋል እዛው አካባቢ ነው ያሉት እሳቸው እና ያ ኢብራሂም የሚባለው ልጅ ወትሮም በነቃፊነት ጸረጣዖት ነው ተብሎ ታውቆለታል ያው ኢብራሂም የሚባለው ልጅ ሳይሆን አይቀርም እዛ አካባቢ እየጮኸ እየደነፋ እስቲ ምታድን ከሆንክ ራስክን አድን እያለ አካገዘራፍ ሲል ነበረ እሱ ሳይሆን አይቀርም የሚል መረጃ ተሰጣቸው ማለት ነው ያኔ ቃሉ ፈእቱ به على اعين الناس ወትሮውንም እሱ ነው እንጂ ሌላማ ማን ይደፍራል ስለዚህ አምጡና በህዝብ ፊት ፍርድ ይሰጠው ተባለ ወዳውኑ በአካባቢ አሰሳ ተደረገ ተገኙ እሳቸው ቀርሞ መጥፋት አልፈለጉም ምክንያቱም ያንን ነገር መነሻ አድርገው የመጨረሻ እንግዲህ ጌቶቻቸው ውሸት መሆናቸው ሊያስረዷቸው ፈልገዋልና ማለት ነው በሰዎች መካከል እጅ ታስሮ እየተገፈተረ መጣማን ነው ህዝባዊ ፍርድ ሊሰጠው በአደባባይ ለአለሁም የሻዱን ሁሉም ህዝቦች የጣዖቶቻቸውን ጥላት ዛሬ በግንባር ማየትና ማወቅ አለባቸውና ሁሉም የራሳቸውን ውሳኔ እንዲሰጡ አንጡ ወንጀለኛውን አሁን ባስቸኳይ ተብሎ ከባለስልጣናት ትእዛዝ ተሰጠ ወዳውኑ የጸጥታ ሰዎች ሄደው እሳቸውን ይዘው እየገፈተሩ ይዘው መጡ ማለት ነው እና እንደመጡ በህዝባዊ ፊት እንደቆመው ሊጠየቁ ነው قالوا انت فعلت هذا بآلهتنا يا ابراهيم ኢብራሂም አምላኮቻችንን እንዲህ ጉድ ያደረካቸው አንተ ነህ እንደ እስቲ ቃልህን ስጠን ብለው ጠየቁ ማለት ነው እና ይሄን መጠየቃቸውም ራሱ አንድ ነገር ነው ተተፈጸመው በደል አኳያ ዝም ብሎ ወዳውኑ እርምጃ መውሰድ ይችሉ ነበር ማለት ነው ግን እሳቸው የሚፈልጉት መድረክ እንዲሰጣቸውና ይሄን ነገር እስከ መጨረሻው ፋይዳ ቢስ መሆኑን ለማስረዳት ተመቻቸላቸው ጥያቄው ሲቀርብ ማለት ነው እና በአምላኮቻችን ላይ ይሄንን ግፍ የፈጸምከው አንተ ነህ እንደ ኢብራሂም አንተ ነህ እየተባለ ይወራል እውነት ነገር ልክ ነው እስቲ ንገረን ብለው ጠየቋቸው ያኔ ኢብራሂም አሁንም ስልታዊ ናቸው አካሃዳቸው ለሚቀርቡ ጥያቄዎች ግንባር ግጫ ይሉም ሄደው ማለት ነው ሁሉ ጊዜ አቅጣጫ ያስታሉ መሸወድ ይችላሉ ማለት ነው قال بل فعله كبيرهم هذا አሉ قال بل فعله كبيرهم هذا ትልቁ እንግዲህ ጣዖት አንድ መጥረቢያው አንገቱ ላይ ተደቅኖ ያለ እስታውን ድረስ እኔ በዚህ በልጅ አቅሜ በለጋ እድሜ ይሄን ሁሉ አማልክት እንዴት አድርጎ ይደፍራል ብላችሁ ታስባላችሁ እናንተ ሳታስቡም እንዴ ይልቁንስ እኔን ከመጠርጠር አንድ አደጋ ቦታ ጦር መሳሪያ ለብሶ የተገኘ አካል ነው ሙታም መሆን ያለበት እኔ ምስኪን በእጄ ምንም መሳሪያ የለም ታካባቢ ተጓዳ ፈልጋችሁ ታመጡኛላችሁ እንደ ወንጀል በኔ ላይ ለመጫን ይሄ ማማከላቸው ቆሞ መጥረቢያውን አንግቦ ያለው ለምን አይጠየቅም እሱ ነው ለመጠየቅ አግባብ ያለው ከኔ ይልቁንስ ለምን እሱን አትጠይቁትም ይላሉ ማለት ነው መጀመሪያውንም ሙበርመጅ ነው ይሄን እንደሚሉ አስበው ነውና ያስቀመጡት እና እኔ እሳቸው እንግዲህ እንደማይችሉ አላደረኩትም አይሉም በቀጥታ ማለት ነው ምክንያቱም ውሸት እንዳይሆንባቸው ግን ይልቁንስ እኔ ከምጠረጠር ለምን ይሄ አይጠየቅም ብለው ጥያቄውን ወደ ሌላ አንከባለሉላቸው ማለት ነው ይሄ በፊቴ ያለው እኮ በሰው ምስል ሆኖ የቆመው ጌታ ነው እያላችሁ ነው ጌታ እንደመሆኑ የተዋረድ እንግዲህ ጓደኞቹን መጠበቅ ነበረበት ቢያንስ ደግሞ መናገር አያቅተው መቼም ጌታ ሆኖ ሲያበቃ ለምን እሱን አትጠይቁትም ይሏቸዋል ማለት ነው ፈስአሉሁም ኢን ካኑ ينطقون እነሱ ምናልባት ቁስለኛ ሆነው ያልሞቱም ካሉ እነሱንም ጭምር ማን ነው እንዲያረጋችሁ ብላችሁ ጠይቋቸው እኔ ምን አገናኘኝ ከነዚህ ጋራ ይላሉ ማለት ነው ያኔ ምን ይበሉ እንግዲህ ፈረጃው ኢላ አንፉሲሂም ኢብራሂምን መወረፍና መነተፉን ጋባረጉና ተውና ወደ ራሳቸው ተመደሱ فقالوا انكم انتم الظالمون እናንተ ናችሁ በደለኞቹ ኢብራሂም አይደለም ጥፋቱ እንኳን አጥፍቶት እንኳን ከሆነ በእውነቱ ተጠያቂነቱ የእናንተ የባለ ስልጣናት ነው አላንዱ ተነስቶ ማለት ነው ለምን እንዲህ አይነት ነገር እንዳይፈጠር ጸጥታውን ማስከበር ነበረባችሁ ቢያንስ የተወሰነ ዘበኛ መመደብ ነበረበት
ምን ብላችሁ ባዶውን ትታችሁ ስትሄዱ ይሄ አሁን ይሄ ወንጀል ተፈጸመ አሁን ወንጀሉን በቀጥታ ከፈጸመው ሰው ያላነሰ መስኡሎቹ ተጠያቂ መሆን አለባቸው ለምንድነው ይሄ ነገር ጥበቃ ያልተደረገው የሚል የስበርስ መናከስ ስራ ተፈጠረ ማለት ነው እና ኢነኩም አንቱም الظالمون አሁን ወደ ሩሽዳቸው ወደ ቀና መለካከት ተመለሱ ማለት ነው እናንተ እንግዲህ ሲሆን እነዚህ የማይሰሙ የማይለሙትን ጌታ ማለትም አልነበረባችሁ ቢሆኑ ኑሮ የራሳቸውን ይጠብቁ ነበር ይሁንም ደግሞ ጠባቂ ማድረግ ዘበኛ ቢኖር ኑሮ እንደዛ ይሆንም ነበር እናንተ ናችሁ ጥፋተኞቹ ብለው እስበርሳቸው መናከስ ጀመሩ ثم نكسوا على رؤوسهم ሚሉትን አጥተው አንገታቸውን አቀርቅረው ጸጥ አሉ ሁሉም አደመማቸው ጉዳዩ ማለት ነው ትንሽ ተቆዩ በኋላ እንደገና ለቀድ ዓሊምተ ማሃኡላ ينطقون አሏ ይችን ነው የሚፈልጉት ኢብራሂም እና እነዚህ ነገሮች ጠይቋቸው ራሳቸው ማን እንደዘመተባቸው ለምን አትጠይቋቸውም ትለናለህ እነዚህ ነገሮች እንደማይናገሩ ታውቃለህ አይደለም እንዴ እንደሚናገሩማ ብታቅ ኖሮ እንዲህ ባላልከን ነበር እነሱ እኮ አይናገሩም ማለት ነው ታዲያ ማይናገር እንዴት አድርጎ ተራሱ ላይ ሙዳፋ የማያል መረጃ እንኳን ሊሰጥ የማይችል እንዴት ጌታ ይሆናል ሊሉ ነው ተመቸላቸው መልሱ ማለት ነው ቃላ ፈተዕቡዱነ ሚን ዱኒላሂ ማ ላ ينفعكم شيئا ولا يضركم እኔ እኮ እስከዛሬ እንደመሰለኝ እነሱ የሚናገሩ የሚያስተናግሩ መመሪያ የሚሰጡ ይመስለኝ ነበር አሉ አይናገሩም እንዴ የማይናገሩ ከሆኑማ አይጠቅሙም ማለት ነው አይሰሙም ማለት ነው አያውቁም ማለት ነው ታዲያ እንደ አይነቱ እንዴት ጌታ ሊሆን ይችላል መጀመሪያውንስ የባሰ እንግዲህ ውርደት እየጨመሩላቸው መጡ ማለት ነው እና ላይንፋቁም ምንም ነገር ሊጠቅሙ የማይችሉ ከራሳቸው ላይ ጥቃት የማይከላከሉ ቢያንስ ደግሞ ያጠቃቸውን መጠቆም እንኳን የማይችሉ ከሆኑ ምን ሊፈይዱ ነው ወትሮውንስ ጌታ ተብለው የተሰየሙት ሊጠቅሟችሁ ሊጎዷችሁ የማይችሉትን ነገር እናንተ ማምለክ አለባችሁ እንዴ ይሄማ ስተት እኮ ነው ይሏቸዋል ማለት ኡፊል ለኩም ወሊማ ተዕቡዱነ ሚን ዱኒላህ እንዳው እናንተና ታላህ ሌላ የምትገዟቸው ነገሮች ምን አይነት አስቀያሚዎች ናችሁ እንደዚህ ርካሾች ናችሁ ማለት ነው ሱብሃንአላህ እጅ ተፍጅ ተይዞ ለፍርድ የቀረበው ሰውዬ ነፃው ነው የሚናገረው በቃ ሰድቧቸዋል ኡፊል ለኩም ወሊማ ተዕቡዱነ ሚን ዱኒላህ ምን አይነት አስቀያሚ ሰዎች ናችሁ እናንተም ጌታ ተብዬዎችም ቢያንስ እንኳን ማን እንዲያጠቃቸው የማይናገሩ እነዚህን የማይረቡ ነገሮች እንደ ጌታ ብላችሁ የምትገዙ ምን አይነት ኋላ ቀር የዘቀጣችሁ ሰዎች ናችሁ ባካችሁ ሱብሃንአላህ አፈላ ታቂሉን ለመሆኑ አቅል የላችሁ ማለት ነው በቃ ጭንቅላት ባዶ ነው ትንሽ የሰው ልጅ አያስብም እናንተ ራሳችሁ አይሰሙም አይለሙም አያውቁም እያላችሁኝ እኮ ነው እንደዚህ አይነቶቹ ነገሮች ደግሞ ጌታ ሊሆኑ እንደማይገባቸው ለምንድነው የማይገባችሁ ብለው እንግዲህ ጁምሁሩን ይሄ አብዛኛውን ገበሬው ምንም ማያቀውን ለማንቃት ነው የሳቸው ሀደፋቸው እዛ ነው እነኞቹ ያቃል ኮስጥቸው ያው ለኢኮኖሚ ገቢ ምንጭ የሚያደርጉበት ህዝብን የሚያታልሉበት ዘዴ ነው እንጂ ያቃሉ የተራው ህዝብ ግን ገበሬው ጉነት ጌቶች ናቸው ብሎ ነው የሚያምነው እስካሁን አሁን ያንን ነው እሳቸው ሀደፍ አድርገው የሚናገሩት ያሉት እና ይሄ ሁሉ ነገር ሲፈጸምባቸው ተላያቸው ላይ የማይከላከሉ ቢያንስ ደግሞ ገሌ ነው እንዲያረገን ብለው ምስክርነት የማይሰጡ ከሆኑ እናንተም የምታመልኳቸውም በጣም አስቀያሚ የወደቃችሁ ርካሽ ነገሮች ናችሁ ምን አይነት መጥፎዎች ናችሁ ብለው ሲያንጨፈጭፏቸው አሁንም ታወቶቹ ምንም የሚያረጉት ነገር የለም ያለቃውም እየሰማ ይሄንን ዝም አለ ማለት ነው ስለዚህ ገበሬው ያተራው ህዝብ እንዴ እውነትም ይሄ ሰው የሚለው ይላል በንጹህ እንትኑ ሲያስብ እውነትም ቢያንስ ሸክ ይገባዋል ማለት ነው ስለዛሬ 100% ሐቅ ነው ብሎ የሚጓዘው ሁሉ ያ ነው አላማቸው እሳቸው የመጣው ይምጣ ራሳቸው መስዋዕት አድርገው ህዝባቸውን ማንቃት ነው የአላህ ረሱል ይሄ ነው አላማቸው ማለት ነው እንደዛ እንደ አስሐበል ኡኽዱድ ማለት ነው ራሱን ገሎ ህዝብ እንደገና ወደ ተውሂድ እንዲገባ ያደርጋል ኡፊል ለኩም ወሊማ ተዕቡዱነ ሚን ዱኒላህ ከአላህ ሌላ የምትገዟቸው ነገሮችና እናንተ ገጁም ተገጁም ضعف الطالب والمطلوب እንዳለው ምን አይነት አስቀያሚና መጥፎ ሰዎች ናችሁ በማለት ዘለፏቸው ተነጭራሹ ማለት ነው አፈላ ታቂሉን አፈላ ተፋሙን الحق እውነት ሲነገራችሁ አትረዱም እንዴ ሲሆን የሰው ልጅ በተፈጥሮ እውነትን ባይኑ አይቶ ይረዳል አሁን ግን እኔ እየነገርኳችሁ እየተከራከር መልሱን በትክክል መስጠታችሁ እናንተ ራሳችሁ አይናገሩም እያላችሁ ነው የማይናገር ታዲያ ከመቼ ወዲህ ነው ጌታ መሆን የሚገባው አሉ ያኔ እንግዲህ እነሱ ሚሉትን ሲያጡ ምን ጊዜም አህለል ባጢል
በማስረጃ ብዙ ሊራመድ አይችልም ወዳውን ወገቤን ነው የሚለው ማለት ነው ከዛ በኋላ ጉልበት ነው የሚጠቀመው አለል ባጢል قالوا حرقوا አለ እንደተለመደው እዚህ መናጢ ሰይጣን ጋር መከራከር ምን አስፈለገ እንዲያቃጠለን እሱን በህይወቱ ከነህይወቱ ማቃጠል አለብን የሚል ሐሳብ ተሰነዘረ ከመድረኩ ላይ ማለት ነው እና እሱን ማነጋገር ማወያየት ባወያየነው ቁጥር የብስ ያዋረደን ነው እያዘለፈን ያለው ለምን ነው እሱ ጋር ጭቅጭቅ የምናደርገው እና አቃጥለውና እንገላገል ተባለ ማለት ነው ወንሱሩ አሊሃተኩም ማሻአላህ አሊሃቶች አሁን ማረጋቸው እንዳለ ነው እና ይሄንን ወንጀለኛ አቃጥሉትና ደማተ እሱ ቅቢያ ጠጡን ባካችሁ ተቃጥለናል እና ጌቶቻችሁን ምርዱ ለጌቶቻችሁ የበቀል እርምጃ የምትወስዱ ከሆነ እሱን ማነጋገር ማወያየት ሳይሆን በእነ ህይወቱ ጋማ ሰዓት ውስጥ ወሩረን ማቃጠል ነው ያለብን እንዲያቃጠለን አሉ ማለት ነው ኢን ኩንቱም ፋኢሊን በሱ ላይ ትርጉም ያለው እርምጃ መውሰድ የምትፈልጉ ከሆነ መደረግ ያለበት በጦር መሳሪያ እንደሱ መከተፍ አይበቃንም አይኑ ያየ ጋማ ሰዓት ውስጥ መጨመር አለብን አይቀጡ ቅጣት ማለት ነው የዛ አይነት ነገር ደግሞ hatta la ተሰውለ ለሆነ ነፍሱ እንደሚባለው ማለት ነው በዚህ መልክ እንግዲህ የውሳኔ ሐሳብ ተሰነዘረ ካዋቂዎች ማለት ነው የዛ ጊዜ ጁምሁሩ በሙሉ አሁን ሐርቆ ጁምሁር እንደነዱት ነው እንደ ቦይ ውሃ በቃ አንድ ነገር ከተናገረ ወዲያውኑ ህዝባዊ ውሳኔ ተባለና ጸደቀ ማለት ነው ከነ ህይወቱ ኢብራሂም መቃጠል አለበት ተብሎ አገር በሙሉ በአንድ ድምጽ ወሰነ ያኔ እንዴት አድርገን ነው የምናቃጥለው ሲባል ያው እንጨት ስብሰባ ታዘዘ ማለት ነው እና በየበረሃው ያለ ዛፍ ሁሉ ሊያልቅ ነው የፈረደበት ዛፍ ደግሞ ያላበሳው ማለት ነው ኢብራሂምን እንግዲህ በአንድ ዛፍ እንጨት ተወሰነች ነገር አቃጥሎ ማቃጠል ይቻል ነበር ግን የንዴታቸው ብዛት እንጥቃማቸውን ለመወጣት የሀገር ምድሩን ዛፍ በሙሉ እየቆረጡ እየፈለጡ እየጫኑ እየተሸከሙ አምጥተው ሲያከማቹት ጋራ ተራራ ሰማይ የነካ መሰለ ተከመረ ማለት ነው እዛ ላይ እንዲጨመርና እሳት እንዲለኮስበት ተደረገ ኢብራሂም ማለት ነው ሱብሃንአላህ قلنا يا نار فحرقوا وانصروا آلهتكم إن كنتم فاعلين እና በኢብራሂም ላይ ተገቢ መቀጫ የምትፈጽሙ ከሆናችሁ ተማቃጠል ያነሰ መቀጫ አንቀበልም ከነ ህይወቱ መቃጠል አለበት ተብሎ ውሳኔ ተሰጠ ማለት ነው ያኔ እንግዲህ ኢብራሂምም የሚመጣውን ነገር ለመቀበል ተዘጋጅተ ነው መጀመሪያውንም የገቡበት የሆነው ይሁን ችግር የለም አሉ ታስረዋል መንቀሳቀስ አይችሉም እና ያ ሁሉ እንጨት ተሰበሰበ ወር ፈጀ ይባላል እንግዲህ ብሔራዊ ትእዛዝ ተሰጥቶ በአገር ደረጃ የሀገር ምድሩ እንጨት በሙሉ ተሰብስቦ እንደ ጋራ ተራራ ተከምሮ ያ ነገር ዝግጅት ውስጥ የሚሟላ ድረስ አንድ ወር በእንጨት ሰበራ ላይ ህዝቡ በሙሉ ማለት ነው ምንም መንቀሳቀስ የማይችል ሁሙማን አሮጊት ተቀመጠይበት ማትነሳ እንኳን ሳይቀር ለበረካው እንዳያመልጠኝ እያለች እንዝርቷን ትልክ ነበር ይባላል እንዝርት ታቃላችሁ አሮጊቷ እንዝርቷን አሮጌ እንዝርቷን ባይሆን እቺን እንኳን ጨምሩልኝ ይሄን የመሰለ ታሪካዊ በረካ እንዴት ያመልጠኛል ያላህ የጣዖቶች ጥላት ሲቃጠል አንቺ አንድ እንጨት አላብራከሽም ልባል ነው ታሪክ ይወቅሰኛል እየተባለ እንጨት እንግዲህ እኩሉ ማማሳያውን እኩሉ እንትኑን የሚያገኘውን ሁሉ ያበረክት ነበር ማለት ነው ያ ሁሉ ተተከማቸና ዝግጅቱ ከተሟላ በኋላ እሳቱ ሲለኮስ አካባቢውን እንግዲህ ጋማው አያስቀርብም ስንት ሀገር ይዟል እና ሰውየውን እንዴት አድርገን እንጨምረው ወላፈኑ ገና ከሻጋሪ ያባረራቸው ጀመር አንድ ሙጅሪም ሰውየ ከፋርስ ሀገር የመጣ ሃይዘን የሚባል ሰውየ እንዴት አድርገን ሰውየውን እንጨምረው ሲሉት መንጀኒቅ የሚባል መሳሪያ አምጡና እሱ ላይ ደግናችሁ በሱ ተኩሳችሁ ወሩሩት ከጋራ ላይ ብሎ መመሪያ ሰጣቸው ያንን ተጠቅመው በመንጀኒቅ ወረወሯቸው እንዴት አሰሩ ማለት ነው እሱን ወዳውኑ አላህ Subhanahu Wa Ta'ala ያንን ሐሳቡን የሰጠውን ሰውዬ ደግሞ እንደ ቃሩን መሬት እንዲውጣው አደረገ ወዳውኑ እዛ በኋላ ኢብራሂም እዛ እንግዲህ ጋራ ተራራ መሰለ ጋማ ውስጥ ተጨመሩ አለቀለት እየተባለ ህዝብ እየጨፈረ እየዘፈነ ድግሱን በልቶ አበቃ ሲባል ተሳምንት በላይ ሰዓቱ እየጋማ ሳይጠፋ እንጨቱ አገሩ ሁሉ በሙሉ ነው እናንተን የተባለው ከዛ በኋላ የስንት ቀናት ቆይቶ እሳቱ ያን ሁሉ እንጨት ጨርሶ ፉሙ ልክ መሬት ላይ ቀይ ባህር ይመስል ነበር ማለት ነው ፉሙ ተኝቶ እንደዚህ ተንገልጥቶ እዛ መሐከል ኢብራሂም ቆመው እየሰገዱ ታዩ አይላህ ሰጃዳ ሆነ ያ ፉሙ ማለት ነው እጃቸው እግራቸው ታስሮ ነበረ ያን ማሰሪያውን ብቻ ፈቶላቸው እሳቱ ሌላ ጨርቃቸው ጫፉ አልተነካችም እንኳን እሳቸው ማለት
አላሁ አክበር እና ለምንድነው እንዲህ የሆነው ቁልና ያ ናሩ ኩኒ በርደ ወሰላማን አላ ኢብራሂም ረብል ዓለሚን አዘዘ ሁሉ ነገር እሱ ካላለም የሚሆን ነገር የለም እሳትን እንድታቃጥል ያደረጋት ይሄ ማቃጠል ስልጣን የሰጣት አላህ ነው አሁን ግን እሳት አደብ ግዢ ወዳጀን እንዳታቃጥ ተብሎ ትእዛዝ ተሰጣተ ማለት ነው በርደ ወሰላማን አላ ኢብራሂም በኢብራሂም ላይ ምንም ነገር የሚያስደነግጥ ነገር ስሜት እንዳታሳድርበት ሰላም ሁኝለት አለ ቀዝቃዛ ጨፌ መዝናኛ ጨፌ ያለ አይደለም እንደዛ ሁኝለት አለ ፍሙን እና እንዳውም ወሰላምን ባይጨምርበት በርደን በሚለው ቢተው ኑሮ እንደ ሰልጅ ሆኖ ቅዝቃዜ ይገላቸው ነበር ይባላል በጣም የተረጋጋ በጣም የሚያዝናና ጨፌ የሆነ ቦታው ማለት ነው እና ሰላም ስላለ ቅዝቃዜም የለ ሙቀትም የለ መካከለኛ አየር ተፈጠረ ማለት ነው ጀወል ለጢፍ እንደሚባለው በዛ መልክ እንግዲህ እሳቸው እዛ ተንገለጠጠ ፉም ላይ እዛ ጌታቸውን እየዘከሩ ቁጭ ብለው ታዩ ማለት ነው አራሳው አለ ዛፉ መሐከል ተብሎ ሲነገር ባለስልጣናቶች ይሄ ሰይጣን እኮ ያደርግም አይባልም ደሞ ስናቃጠለውም አይቃጠልም ብሎ ሲያውት አለ ይንቀሳቀሳል ሰው ማለት ነው እና ባሻጋሪ ጠራ ንጉሱ ጠራው ኢብራሂም ነው ወይ እዛ መሐከል ያለው እውነት ሰይጣን ነው ወይ አንተ ነህ ሲል እኔ ኢብራሂም ነኝ እንጂ አሉ ሐውለ ወላ ኢነ ረበከ ለዓዚም አለ ያ ሙጅሪም ጧቂያ እውነትም ጌታ በጣም ታላቅ ነው አለ ያንተ ጌታ በጣም ከባድ ነው ያን ሁሉ የሀገር እንጨት ሁሉ ፈጅተን ያ ሁሉ አቃጥለን አንድ ሰው ማቃጠል አቅቶን በቃ ከሸፍን ማለት ነው ያንተ ጌታ በጣም ኃይለኛ ነው የኛ ጌታዎች አይረቡም ማለት ነው ግን ሊያምን አይደለም በቃ ከዛ ታለ በኋላ ኢኒ ለኡዓዚሙ ረበከ ወሰኡቀድሙ ለሁ ቁርባናን አለ ጌታ በጣም ሚናቅ ነገር አይደለም ከባድ ጌታ ነው ያለህና ይሄ ታሪክ በአገሬ ላይ የተከሰተ ታሪክ እንዳይረሳ ትልቅ ድግስ ደግሼ ያንን ሙናሰባ እንትን ማድረግ አለብኝ ማክበር አለብኝ አለ የፖለቲካ ሰዎች ነው የራሳቸውን ፖለቲካ እንደገና ህዝብን ለማጃለል ሲስተም ለመፍጠር እኮ ነው በሚል ጊዜ ኢነሁ ላ يقبلك الا ان تؤمن به አሉ ኢብራሂም ያንተን አሁን ድግስ በሽርክ ላይ ሆነ ብትደግስ አይቀበልህም የሚቀበልህ ላኢላሃ ኢላላህ ታልከና እኔ ጋራ ተተግባባ ብቻ ነው አሉት አይችማ አላደርጋትም ማለት እንግዳውስ በከንቱ ነው አጉል ደግሞ ያገሩን እንጨት እንደፈጀህ ደግሞ በግል ትጨርስ ነው አሉት አትድከም አይቀበልህም አይ ቢሆንም ባይሆንም ይሄ ያገሬ ሙናሰባ ስለሆነ ታሪክ ነው አደርጋለሁ ብሎ ድግስ ደግሰ ስንት በሬ ፈጀ ማለት ነው ከዛ በኋላ እሳቸው በሰላም ያ ሁሉ እንግዲህ እሳት ምንም ነገር ሳይደርስባቸው በሰላም ወጡ ማለት ነው ከዛ ኢኒ ዛሂቡን ኢላ ረቢ ሰይህዲን ያሉት ለዚህ ነው እናንተ ሰውን ከነ ህይወት የምታቃጥሉ አውሬዎች እኔ እንግዲህ ከናንተ ምን እጠብቃለሁኝ እና አላህ የፈጠረው ሀገር ይሄ ብቻ አይደለም ወደ ጎረቤት ሀገር እጄ ደግሞ አላህ ትንሽ ርህራሄ ያላቸው ሰዎች ቢሰጠኝ እሞክራለሁኝ ሂጅራ መሄድ አለብኝ ብለው ተባቢል ወጥተው እንግዲህ ወደ ፍልስጤም ያመሩት በግብጽ ላይ ነው ያለፉትም ማለት ነው በዛ መልክ እንግዲህ ኢብራሂም ይሄን አይነት ጀብዱ ሰሩ ማለት ነው ለተውሂድ ሲሉ ወአራዱ ቢሂ ከይዳ ኢብራሂምን እንግዲህ ከባድ የሆነ ሴራ አሴሩበት እሱን የመቀጣጫ ሊያደርጉት ማይገባውን ከባድ ቅጣት ሊሰጡት ፈልገው ነበር በሳት ከነ ህይወቱ ሊያቃጥሉት ፈጃልናሁም الأخسرين እኛ ግን ያ ሁሉ ልፋታቸው ከንቱ ሆኖ እንዲቀርና እንዲከስሩ አደረግናቸው እንደነሱ ሐሳብ ቢሆን ኑሮ ከዛ ለተጀምሮ ኢብራሂም በዛ ሳት ቢቃጠልና አመድ ሆኖ ቢቀር ኑሮ ደግሞ የኢብራሂምን ጥያቄ ሊያነሳ የሚችል ሰው እንዳይኖር ነበር የተደረገው ሴራው ማለት ነው ግን ከሸፈ ያ ሁሉ ነገር ምንም አልሆነም ኢማሙል አንቢያ በዲል ወጣ ማለት ነው ወነጀይናሁ እና እሱንና ወሉጦን የወንድሙ ልጅ የነበረውን ደግሞ አገልጋውን አዳናቸው ካሁን በኋላ እነዚህ ሰዎች ምንም ኸይር የላቸውምና ወደ ጎረቤት ሀገር ሂጅራ ሂዱ በማለት ከነዚህ ተርኩሳን ህዝቦች እንዲወጡ አደረግናቸው ሉጥ ጋራ ይላል እንዲሁም ባለቤታቸው ሳራም አለች ሶስት ሆነው ነው ሂጅራ ያደረጉት ኢላል አርድ التي باركنا فيها للعالمين ለዓለማት የባረክናት ወደ ሆነችው አገር አላህ Subhanahu Wa Ta'ala ሂጅራ እንዲያደርጉ አዘዛቸው ቢላድ ሻም ማለት ነው እና ቢላድ ሻም በዱንያም በአኺራም በሱ ሁሉ ጊዜ የተባረከ ሀገር ነው ለምለም ነው ጀነቱ ዱንያ ይባል ነበር የዛሬውን ያደርገውና ያዳ አላህ ዛሬ በቃ ያው እንደ ተጥቅም ውጭ አደረጉት
ቢላድ ሻም ሁሉ ጊዜ ለምለም ነው አትክልት ነው ሁሉ ጊዜ ዝናብ ነው ጣፋጭ የተባሉ አትክልት አይነቶች ሁሉ በአለም የማይገኙ ሁሉ የሚገኙበት ነው እንደገና በዲን ደግሞ አክثر الانبياء في العالم መነሻቸው ሻም ነው የሻም ሀገር ነው በመቶ የሚቆጠር ነብይ የተፈጠረበት ማለት ነው ወደዛ ወደ ተባረከቸው ሀገር ሂድና እንደገና እድልህን በሌላ መድረክ ሞክር ብሎ ጌታ መመሪያ ሰጣቸው ማለት ነው ወሀብና له ኢስሐቅ ወያዕቆብ እንግዲህ በተሰቦቻቸውን ዘመዶቻቸውን አገራቸውን ስላጡ ለአላህ ብለው አላህ መተኪያ ሊሰጣቸው ነው ከዛ ባዶ እጃቸውን ሚስታቸውን ብቻ ይዘው ነው ወደ ሂጅራ የተጓዙት ሉጥን ደግሞ መንገር ሲደርሱ እዛ ሰዙም የሚባል ከተማ ላይ ኡርዱን አካባቢ ላይ ለዚህ አካባቢ ነብይ አድርገዋለሁና እሱንም ተተክር ተባሉ ከዛ ሚስታቸውን ብቻ ይዘው ወደ ግብጽ ሀገር ግብጽ አካባቢ ሲደርሱ ደግሞ የአካባቢው አምባገነን ፈራዒና ነበሩና እሱ ደግሞ ልጅቷ በጣም መልከ-መልካም ስለነበረች አንድ አሽከር ሊሾምባት ይችስ ለኔ ጌታ ነው የምትገባው ብሎ ህዶ ጠቆመባቸው አንድ የሆነ ከርታታ ቆንጆ ልጅ ይዞ በዚህ ሲያልፍ አይቻለሁኝ እንዲያው እሷ ለእርሰው ብትሆን ምንኛ ጥሩ ነበር ብዬ ተመኘሁልዎት አለ እንወርባይ እና አምጣታ ታዲያ ጥሩ ከሆነች አለው ጥራና ይዛቸውና ብሎ ወዳውኑ ላከባቸው የግብጽ ባለስልጣን ማለት ነው እና ወዳውኑ ተይዘው እሳቸው ደግሞ እዛ ፍራውን ፊት ቀረቡ ማለት ምን እናት ይችል ሲላቸው እህቴናት አሉ ምክንያቱም ሚስቴናት ካሉ ሳይገል ባሏን የፈለገው ቢሆን አይወስድም ነበር ይባላል ስለዚህ ላለመገደል ሲባል አሁንም ሁሉ ጊዜ ስልት ማሳት ለማዳቸው ነው ኢብራሂም የሚመጣውን ጥያቄ ቀጥታ አይመልሱም ምክንያቱም ቀጥታ መመለስ ለአደጋ ስለሚያጋልጥ ማለት ነው እሷንም መክረዋታል ሰውየው እንደዚህ ነው አሉ ጸባው ምናልባት አንቺን ፈልጎሽ እንትን ታለ ያው አንቺ ሲጠይቅሽ ወንድሜ ነው በይ እኔም እህቴና ትላለሁኝ ተመሞት መሰንበት ይሻላልና ይሄን ያልኩት ደግሞ ለመዋሸት ብቻ ሳይሆን አሉ ያው አንዴ ليس بيني وبين غيري وغيرك ሙስሊሙን في هذه الديار በዛ ሀገራውን ካንቺና ከኔ በስተቀር ሙስሊም የለም እነ ሙእሚን اخوا ብሏልና በመንፈስ እህትና ወንድም ነን የአንድ ዲን ተከታይ ስለሆን በአካል ባልና ሚስትም ብንሆን አላህ ሙእሚኖች ወንድማማቾች ናቸው ስላለ በዛ መሰረት ነው የምትጠቀመው ስለዚህ ቃላችን ከተጋጨ ችግር ይመጣልና አንቺ ምንሽ ነው ሲል ወንድሜ ነው በይ እኔም እህቴ ነው ይናገራለሁ ተለው ተመካከሩ ሄዶ ሲጠይቃቸው እህቴ ናት አሉ እሷም ስትጠየቅ አሁን ወንድሜ ነው አለች እንግዲያውስ ያው አንተ ልጅዋን እንፈልጋታለን አንተ ዘወር በል አላቸው ማለት ነው እሱ ወደ መኝታ ቦታ ይዞ ገባና እጁን ላክ ሲያረግ በሆነ ነገር አላህ Subhanahu Wa Ta'ala እንዳዙሪት በሽታ መጣና ደበለለው ማለት ነው አረፋት እየደፈቀ መንከባለል ጀመረ ከዛ አረባክ እንዳይሞትብኝ አለ ጌታው መለመን ጀመረ መጀመሪያ اللهم لا تسلط علي هذا الفاجر ان كنت امنت بك واتبعت رسولك فلا تسلط علي هذا الفاجر አለች እኔ አገሬን ወገኔን ትቼ የአላህን ነብይ ተከትዬ ነው የመጣሁት ላንተ ብዬ እውነት የኢማንን ተቀበለኝ እንደሆነ ይሄን ነጅስ እንዲያታስነካኝ አለች ጎበዟ ያኔ ወዳውኑ እሱ ቀናይ ብሎ እጁን ዘርጋ ሲያረግ ወዳውኑ ወደቀና መንደፋደፍ ጀመረ ሊሞትብኝ ነው ደግሞ የሰው ንጉስ ገድል ለዚህ ልገደል ነው አለችና እንዳትገለው ብላ ደግሞ ዱዓ ማድረግ ጀመረች ተሻለው ቃል ገባ አልነካሽም ብቻ ዱዓ አድርግልኝ አለ ሲሻለው ደግሞ አላስቻለውም እንደገና ሞከረ አሁንም ወደቀ እንደገና ሞከረ በመጨረሻ ተስፋ ሲቆርጥ ያንን እንግዲህ ያመጣለትን ወታደር ጠራና አንተ ሰይጣን ለካ ሰይጣን ልታስገድለኝ ነው እኔን የታባክርስ ብሎ በጥፊ በለዛ ወሰድና አስረክብ ብሎ ላካተ ማለት ነው እና የጥሩ አገልጋይ ነበረችው ሀጀሩ የምትባል እሷንም ሽልማት ሰጥቶ እንዳውም አንቺን የመሰለ ቆንጆ ሰራተኛ ያስፈልግሻል ብሎ ወደፊት በሽታው የተመለሰ እንደሆነ ችግሩ መፍትሄ ስላላለው እሷ ተልብ እንድትጸልይለት እንዳያገረሽበት ለመለማመጥ ነው ያችን ባሪያ የሰጣት ማለት ነው በዛ መልክ ያው ባሏ ዘንድ በሰላም ተመለሰች እሳቸው እየሰገዱ ጌታቸው ጋር ይነጋገሩ ነበር እሺ ምን ሆነ ሲሏት ان الله كبت الكافر واخدم وليدا አለች የኔ ጌታ መቻ አሳልፎ ሰጠኝ ይሄን ካፊር አላህ ያው እንዲቆጥጥር ስራው አለው አልሆነለትም በመጨረሻ ይሄው እንዳውም ሽልማት ተሰጥቶኝ ገረድጄ መጣሁኝ አሉ ቀጥላ ወደ ፍልስጤም ተሻገሩ ፍልስጤም ላይ ደግሞ የበለጠ ጥሩ ውጤት አግኝተው ተመቻችተው ኖሩ እነ ኢስሐቅ እና ያዕቆብ ተወለዱላቸው ቀጥሎ ሊል ነው ማለት ነው ስለዚህ እንግዲህ من ترك شاء لله عوضه الله እንዳለው ሁሉን ነገር ለአላህ ብለው በመሰዋታቸው አላህ ደግሞ ሁሉን ነገር ለሳቸው
እንዳደረገላቸው ነው የሚገልጸው ማለት ነው هذا وصلى الله وسلم على النبي وعلى اله وصحبه والسلام عليكم ورحمه الله